አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም። ብሩኬ ዝምታ ንቀት እንጂ ፍርሃት አይደለም የሚል ቲክቶክ ስቶሪ ላይ መልእክት አስተላልፏል እና አዎ ትክክል ነው ብሩኬና በህይወታችን ብዙ ውጣ ውረድ ብዙ ነገሮች ያጋጥሙናል እና አንዳንድ ጊዜ እኛን ችግር ውስጥ ሊከቱ የሚችሉ ነገሮችን ንቀን ስንተዋቸው ሰዎች ደግሞ እኛ የፈራን የፍርሃት ምናምን የሚመስላቸው ሰዎች አሉና ዝምታ በነገራችን ላይ ይጠቅማልም ይጎዳልም እና ሁሉም ነገር በልኩ ሲሆን አይጎዳም። ሁሉም ነገር ደግሞ ከልክ ሲያልፍ ይጎዳል፣ ጎጂ ነው ሁሉም ነገር ማለት ነው። እና ዝምታ የሚጠቅምበትም የሚጎዳበትም አለና ዝምታ ከበዛ ጎጂ ነው። አንዳንድ ቦታ ላይ ዝም ማለት ያለብን ቦታ ላይ ደግሞ ዝም ካል ይጠቅመናል ማለት ነው። እና አንዳንድ ነገሮች እኛን ችግር ውስጥ ሊከቱ የሚችሉ ይሆናሉ። አንዳንድ ሰዎች አሁን እኛን ችግር ውስጥ ለመክተት ብዙ ነገር ይጣጣራሉ፣ ብዙ ነገር ይለፋሉ፣ ብዙ ነገር ያደርጋሉ ምናምን እና እነዛን ነገሮች እኛን ችግር ውስጥ ለመጨመር እንደሆነ ሲገባን ንቀንና ባላየ ዝም እንላለን። እነዛ ሰዎች ታዲያ ብዙ ጊዜ ሲተናኮሉና እኛን ችግር ውስጥ ለመክተት ሲሞክሩ እኛ ንቀን ስንተዋቸው በጣም ይናደዱና የሚናደዱ አሉ። አንዳንዶቹ ደግሞ የፈራን ይመስላቸዋል። አንዳንዶቹ ደግሞ መልስ ካልመለስንላቸው ምናምን የሚናደዱ ሰዎች አሉ። ዝም ስትሏቸው በጣም የሚናደዱ ሰዎች አሉና ዝምታ መልስ ነው የሚባለው ለዛ ነው። ተናዳችሁ ሁላችንም ነን በነገራችን ላይ እና አንድ ሰው የሆነ እኛ እየተናገር ነው እኛ የሆነ ነገር እያደረግን መልስ እንዲሰጠን እየፈለግን ምናምን ያ ሰው ዝም ካለን ንቆ ዝም ካለን በጣም እናድዳለን። እና ዝምታ የሆነ ቦታ አለው አይደለ? ዝም ማለት ያለባችሁ ቦታ አለ፣ ዝም ማለት የሌለባችሁ ቦታ አለ። እና ጎጂም ነው ጥቅም ነው ጠቃሚም ነው ዝምታ ማለት ነው። እና ዝምታ ደግሞ ሁሉ ፍርሃት አይደለም፣ ንቀት ነው። እና አንዳንድ ነገሮችን ንቀት የሚሆንበት ደግሞ ቦታ አለው እንደነገርኳችሁ ማለት ነው። እና ንቀት የሚሆንበት እኛን ችግር ውስጥ ለመክተት በሚለፉ ሰዎች ላይ ምንም ነገር ሳናደርግ ለነዛ ሰዎች ቦታ ሳንሰጥ እኛን ለመጣል እኛን ብዙ ነገር ለማድረግ የሚሳደቡ ብዙ ነገር የሚያደርጉ እኛን ለመጣል ብቻ እላይታች እያሉ የሚለፉ ብዙ ሰዎች ሊኖሩ ይችላሉ። እነዛን ሰዎች መልስ ባለመስጠት ንቀን ስንተዋቸው ፍርሃት ሊመስላቸው ይችላል፣ ግን ንቀት ነው። ያ ንቀት ነው። አንዳንድ ሰዎችን የማይጠቅሙ ሰዎችን ንቃችሁ መተው በቃ። እና ዝምታ ንቀት እንጂ ፍርሃት አይደለም ያለው ትክክል ነው። ቦታው ላይ ሲሆንና እኛን ለሚጎዱ እኛን ለመጣል ለሚጥሩ ሰዎች ይሄ ትክክለኛ መልስ ነው ማለት ነው። በቃ ስለተናቃችሁ ነው፣ ገባችኋ? ስለተናቃችሁ ነው እንጂ ስለተፈራችሁ አይደለም። እነሱን ለመጣል ከላይ ከታች የምትሉ እነሱን ለመጣል ብዙ ነገር የምታደርጉ እነሱን ችግር ውስጥ ለመክተት ብዙ ነገር የምታደርጉ ብዙ የሌላቸውን ስም እየሰጣችሁ የምትሳደቡ ብዙ ነገር የምታደርጉ እነሱ ለእናንተ የሆነ መልስ ነገር ለመስጠት ወይም ደግሞ የሆነ ነገር ለማድረግ ከብዷቸው ሳይሆን ንቀዋችሁ ነው። ስለዚህ ተንቃችሁ ዝም ስትባሉ ደግሞ ፍርሃት እንዳይመስላችሁ ማለት ነው። እና ውዶችዬ ትክክል ነው ብሩኬ ያለው። እና ሲቀጥል ደግሞ ቴዲ እያያችሁት ነው። ቴዲ ፎሎሬ ነው በኢንስታግራም እና ስቶሪ ላይ ያደረገው እንትን ነበረ። ይሄ ኳስ የጊዮርጊስ ማሊያ ነው ይሄ በነገራችን ላይ የሀገር ቤት ጨዋታ ማለት ነው። እና እሱን ከኋላ ያለው ልጅ ይታያቸዋል። ያው ላይ ለይላችሁ ይችላል እንትን አላደረኩበትም። እና እሱ ልጅ ከብሩኬ ጋር የሆነ ሰዓት ላይ ጌም ሲጫወት ሊቭ ላይ አብሮ እየተጫወተ ነበር ከብሩኬ ጋር ማለት ነውና ያው ምን ልላችሁ ነው፣ ዝሮ ያው ድራማ መሆኑ የታወቀ ነው። እና ቴዲም እንግዲህ እዚህ ጋር እንትን እያለ ነው፣ ፏፈሽ እያለ ነው። ዛሬ በምን አይነት መንገድ እንደሚመጣ አላውቅም። በነገራችን ላይ የቴዲ ነገር ገና አልተቋጨም እና ያው ዛሬ ሀይሚ ቤት ወይ ልሂድ ይላል ወይ የሆነ ነገር ይላል ምናምን ብቻ ቡጡ
ሳይኖር አይቀርምና ለማንኛውም እንግዲህ የቴዲ ነገር እንኳን ብዙ አያስቸግርም አይደለ? ዋናው የሀይሚዬና የብሩኬ ሰላም መሆን ነው እንጂ የቴዲ ነገር ብዙ አያስቸግርም። እና ለማንኛውም ብዙ አታስቡ፣ እንትን አትበሉ። ያው አሁን እንኳን የምታስቡ የምትጨነቁ አይመስለኝም። ሁሉም ነገር ሰላም ስለሆነ ማለት ነው። እና ፏ በሉልኝ። መልካም ቀን ይሆንላችሁ። ባይ ባይ።